ሰላም ጋይስ እንዴት ናችሁ? ዛሬ አንድ የእንግሊዝኛ ቃል ነግራችኋለሁ። ሜስ ምን ማለት ነው? መቼስ ነው የምንጠቀመው? ትርጉሙስ ምን ትርጉም የያዘ ቃል ነው የሚለው አብረን እናያለን። Very good. The first one, mess means trouble or problem. ሜስ ማለት ችግር ማለት ነው። So ወይ ጣጣ ወይ ደግሞ ወይ ችግር እስክንበል what a mess ምን አይነት ችግር ነው የገባሁት? ምን አይነት ጉድ ነው የገባሁት ለማለት what a mess I am in ማለት እንችላለን። ኔክስት የሆነ ነገር ማበላሸት ሜስ ሚንስ to ruin or spoil something። የሆነ ነገር ማበላሸት ደግሞ ሜስ እንለዋለን። ለምሳሌ ጫማ ያተበላሸው ለማለት don't mess my shoes, right? don't mess my shoes. very good. አንዳንድ ጊዜ ደግሞ ሴቶች ፀጉር ያተበላሸው ይላሉ። ስለዚህ ምን ማለት ይችላሉ? don't mess my hair ማለት ይችላሉ። ሌላው mess means to make a trouble or problem ችግር መፍጠር ሜስ እንለዋለን። ለምሳሌ ከእኔ ጋር ችግር አትፍጠር እስክንበል don't mess with me it means don't make a trouble with me. got it. next ንጹህ ያልሆነ ነገር ወይ ደግሞ ንጹህ ያልሆነ ቦታ ምን እንለዋለን? ሜስ እንለዋለን። ለምሳሌ የሆነ ቦታ ትሄዱና ቆሻሻ ከሆነ ወይ ደግሞ አንክሊን ከሆነ ምን እንለዋለን? ሜስ what a mess place እንለዋለን። what a mess place. ቤት ከሆነስ what a mess house እንደ ንጹህ ያልሆነ ቤት እንደማለት ነው። ሁለተኛው ሜስ ስንል ዝብርቅርቅ ያለ ነገር። ለምሳሌ አሁን ያው ጠረጴዛዬ ዝብርቅርቅ ብለዋል። ስለዚህ ምን ማለት ይችላላችሁ? what a mess table ማለት ይችላላችሁ። ገላስ መሳሳት ሜስ እንለዋለን። to make a mistake, right? we call it mess. ለምሳሌ ተሳስቻለሁ ለማለት I messed up means I made a problem or I made a trouble, right? ሁለተኛው ስለተሳሳትኩኝ ይቅርታ ወይ ደግሞ ለስህተቱ ይቅርታ ለማለት I'm sorry for the mess up. I am sorry for the mess up ማለት ይችላላችሁ። Thanks for watching. I'll see you very soon.